በዮሐንስ ራእይ መጽሐፍ ውስጥ በጣም የሚገርምና ልብ የሚነካ ምስል አለ። ከመሠዊያ በታች ሆኖ ፍትሕን የሚጠይቁ የሰማዕታት ነፍሳት። ግን ያ መሠዊያ በትክክል የት ነው ያለው? እስቲ ዛሬ ይህንን መጽሐፍ ቅዱሳዊ ምስጢር ለመፍታት ፍንጮቹን አንድ ላይ እንከተል። እሺ፣ እንግዲህ ጉዟችን 6 ዋና ዋና ክፍሎች ይኖሩታል። ከሰማዕታቱ ጩኸት ጀምረን እስከ ፍጥረት ፍጻሜ ድረስ አብረን እንጓዛለን። እሺ፣ በመጀመሪያው ክፍል ምርመራችንን የምንጀምረው ከመሠዊያው በታች ከሚሰማው በጣም ኃይለኛ ጩኸት ነው። የዮሐንስ ራእይ ይህንን በጣም ልብ የሚነካ ትዕይንት ያሳየናል። በእምነታቸው ምክንያት የተገደሉ ሰዎች ነፍሳት ፍትሕን እየለመኑ ነው። ይሄ እንግዲህ ወዲያውኑ ጥያቄ ያስነሳል። ይህ ትዕይንት እየተከናወነ ያለው የት ነው? ሰማይ ውስጥ ነው ወይስ ሌላ ቦታ? እናም የምንመረምረው ዋና ጥያቄ ይሄ ነው። እነዚህ ነፍሳት በአሁኑ ሰዓት በትክክል የት ናቸው? የሚገርመው ነገር ይህንን ምስጢር ለመፍታት ወደ መጽሐፍ ቅዱስ የመጀመሪያው መጽሐፍ መመለስ አለብን። እሺ፣ ክፍል 2 የመጀመሪያው ፍንጫችን የሚገኘው ደም ከምድር በሚጮህበት ቦታ ላይ ነው። እስቲ ይህንን አዳምጡ። በዘፍጥረት መጽሐፍት እግዚአብሔር ለቃየን የወንድምህ ደም ከምድር ወደ እኔ ይጮኻል ይለዋል። ደም ይጮኻል የሚለው ሐረግ ልክ በራእይ መጽሐፍ ላይ እንዳየነው ነፍሳት ይጮኻሉ ከሚለው ጋር በጣም አይመሳሰልም? እዚህ ላይ ነው እንግዲህ ቁልፍ ግንኙነቱ ያለው። በመጽሐፍ ቅዱስ አስተሳሰብ ነፍስ እና ደም በጣም የተቆራረኑ ናቸው። ዘሌዋውያን ላይ እንደተጻፈው የሥጋ ሕይወት በደሙ ውስጥ ነው። ስለዚህ ደም ሕይወትን ወይም ነፍስን ይወክላል። ስለዚህ አመክንዮ ግልጽ የሆነ መጥቷል። የአቤል ነፍስ ያው ደሙ ማለት ነው ከምድር ከጮኸ እና የሰማዕታቱን ነፍሳት ደግሞ ከመሠዊያ በታች ከጮኹ፣ ይሄ ማለት መሠዊያውና ምድር አንድን ቦታ ነው ያመለከቱ ያሉት ማለት ነው። እሺ፣ ክፍል 3 ግን የትኛው መሠዊያ? ምክንያቱም በመጽሐፍ ቅዱስ ውስጥ 2 አይነት መሠዊያዎች አሉ። እናም ልዩነታቸው ሁሉንም ነገር ግልጽ ያደርግልናል። ልዩነቱን በደንብ እንመልከት። አንደኛው የናስ መሠዊያ ነው። ይህ ውጭ ግቢ ውስጥ ነው የሚገኘው። ለእንስሳት መሥዋዕትነት የሚያገለግል ሲሆን ምድርን ይወክላል። ሌላኛው ደግሞ የወርቅ መሠዊያ ነው። ይህኛው ውስጥ ቅድስተ ቅዱሳን ውስጥ ነው ያለው። ለዕጣን ወይም ለጸሎት ነው የሚያገለግለው። ሰማያዊውን ስፍራ ነው የሚወክለው። በጣም የተለያየ ትርጉም ነው አላቸው። እሺ፣ ክፍል 4 አሁን ሁሉንም ፍንጮች አንድ ላይ የምናደርግበት ሰዓት ነው። መደምደሚያው ትንሽ ሊያስገርመን ይችላል። እስቲ አመክንዮውን አብረን እንከተል። 1 ሰማያቱ ከመሠዊያ በታች ናቸው። 2 የአቤል ነፍስ ከምድር ላይ ጮኻለች። ስለዚህ 3 መሠዊያው ምድርን ይወክላል ማለት ነው። ይህ ምን ማለት ነው? የሰማያቱ ነፍሳት በምሳሌያዊ ሁኔታ በምድር ላይ ናቸው ማለት ነው። ይህ ደግሞ በመጽሐፍ ቅዱስ ውስጥ ሲኦል ወይም ሐዲስ ተብሎ ከሚጠራው ግዛት ጋር ያያያዛል። እንግዲያው ሰማያቱ በዚህ ምሳሌያዊ ቦታ የጠበቁ ከሆነ ጥያቄው ምንድን ነው? ምን የጠበቁ ነው? እናስ ምን ይቀበላሉ? መልሱ 2 ክፍል አለው። መጀመሪያ ወዲያውኑ ሽልማት ያገኛሉ፣ ነጭ ልብስ። ይሄ የጽድቃቸውና የድላቸው ማረጋገጫ ነው። ሁለተኛ ደግሞ መመሪያ ተሰጥቷቸዋል። ገና ጥቂት ጊዜ ቆዩ፣ ያው መጠበቅ አለባቸው ማለት ነው። እነዚህ ነጭ ልብሶች ተራ ልብስ እንዳይመስሉን በጣም ትልቅ ትርጉም ነው አላቸው። የመዳን ዋስትና ናቸው። በመጀመሪያው ትንሣኤ የመሳተፍ ቃል ኪዳን ናቸው። ወደ አዲሲቱ ኢየሩሳሌም የመግባት ብቃትንም ያመለክታሉ። እሺ፣ በመጨረሻው ክፍል ደግሞ ከዚህ ሁሉ ድራማ በስተጀርባ ያለውን የመጨረሻውን አጥናፍ የሰማያዊ ዓላማን ለመረዳት ሰፋ አድርገን እንመልከት። ታዲያ ይሄ ሁሉ መከራ እና መጠበቅ ለምንድን ነው? ዓላማው ከግለሰቦች መዳን በላይ የሆነ ነገር ነው። የእግዚአብሔር ትእዛዛት እውነተኛ እና ጻድቅ መሆናቸውን ለማረጋገጥ ነው። ይሄ የፍጻሜው መንገድ ነው። የሰማዕታቱ ድል የእግዚአብሔርን ቃል እውነትነት ያረጋግጣል። ይህም ወደ መጨረሻው ፍርድ ይመራል። ኃጢአትና ሞት ሙሉ በሙሉ ይወገዳሉ።
እናም በመጨረሻ ፍጥረት ወደ ፍጹምነቱ ይመለሳል። ይህ እንግዲህ በመጨረሻው ሐሳብ ይተወናል። ከጥበቃው ከፍርዱና ከጥሳቱ በኋላ የሁሉ ሂደት የመራበት ያለው የመጨረሻው እውነታ ምን ሊሆን ይችላል?